በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአቷ ለማርያም የእግዚአብሔር ቤተሰቦች የድንግል ማርያም ያስራት ልጆች እግዚአብሔር ፍጹም ሰላም እንደምን አላችሁ? አሜን። በፍቅሩ የሰበሰበን በመግቦቱ ያልተለየን በጥበቃው የጠበቀን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። እንኳን አደረሳችሁ። ዛሬ እናታችን እመቤታችን ቅድስት ድንግል ወላዲተ አምላክ ወደ ቤተ መቅደስ የገባችበት ቀን ነው። በአቷ ለማርያም በአቷ ማለት መኖሪያዋ ማለት ነው። በልምድ በአታ ለማርያም እንላለን። የአንድ ሰው መጠጊያው መኖሪያው በአት ተብሎ ይጠራል። የእሷም ቤተ መቅደስ የገባችበት ቀን ታኅሳስ 3 ስለሆነ ቤተክርስቲያናችን ይህንን ቀን በታላቅ ድምቀት ታከብረዋለች። ከእናትና ከአባቷ ቤት ተለይታ በቤተ እግዚአብሔር የገባችበት ቀን ነውና ታሪኩ እንደዚህ ነው። ቴክታና ጴጥሪቃ የሚባሉ ደጋግ ባልና ሚስቶች ነበሩ። ሀብታላቸው ሀብታቸው ንብረታቸው ተቆጥሮ አያልቅም። ነገር ግን ልጅ አልነበራቸውም። የሀብታቸው ብዛት ልጅን ሊያመጣ አልቻለም። እነርሱም ይህንን ሀብት ለማን እናወርሳለን እያሉ ይጨነቃሉ። አንድ ወቅት ጴጥሪቃ እንዲህ አላት፣ ይህንን ሁሉ ሀብት ይህንን ሁሉ እንቁ ለማን ነው የምናወርሰው? እግዚአብሔር ልጅ አልሰጠንም አለ። ቴክታም እንግዲያውስ እኔ መካን ነኝና አንተ እንደኔው ልጅ አልባ እንዳትሆን ከሌላ ልጅ ውለድ አለችው። እርሱም ግን ይህንን ክፉ መንፈስ እግዚአብሔር ከኔ ያርቅ፣ እግዚአብሔር ራሱ ከፈቀደ ካንቺ ፍሬን ይስጠኝ ብሎ እምቢ አለ። እጅግ ለሷ ታመነ። ከዛም ሲጸልዩ ራእይ ማየት ጀመሩ። ህልም አዩ። ህልማቸውም እንዴት ነው ቢሉ እነሆ ነጭ ጥጃ ከማህፀኗ ወጥታ ሌላ ጥጃ እየወለደች 7 ጥጃ ከተወለደ በኋላ በመጨረሻም ያቺ ጥጃ ጨረቃን ስትወልድ ጨረቃም ደግሞ ፀሐይን ስትወልድ አየች። ይህንንም ቴክታ እንዳየች ለባለቤቷ ነገረችና ለህልም ፈቺዎች ተነገረ። እነርሱም እግዚአብሔር አስቧቸዋል፣ እግዚአብሔር በበረከት ጎብኝቷቸዋል፣ የተባረኩ ደጋግ ሴቶች ልጆች ተወልዳላችሁ። ጨረቃ የተባለችው በእግዚአብሔር እጅግ የከበረች በእግዚአብሔር እጅግ የተመረጠች በእግዚአብሔር እጅግ የተወደደች ሴት ልጅ ናት። የፀሐዩ ነገር ግን አልገባኝም፣ ትርጉሙንም ማወቅ አልቻልኩም፣ ከኔ ተሰውሯል አላት። ከዛም እግዚአብሔር ፈቃዱ ሆነና ፍሬ ሰጣቸው። የመጀመሪያ ልጃቸውን ሄሜን አሏት። ሄሜንም አድጋ ትዳር ይዛ ደርዲን ወለደች። ደርዲም ቶናን ወለደች። ቶና ሲካርን ወለደች። ሲካርም ሴትናን ወለደች። ሴትና ሄርሜላን ወለደች። ሄርሜላ ቅድስት ሐናን ወለደች። ቅድስት ሐናም ከኢያቄም ጋር ተጋብታ ስትኖር እነሆ እነርሱም ልጅ አላገኙምና ተጨነቁ። ወደ እግዚአብሔር ይጸልዩ ነበር። እግዚአብሔር ሆይ እባክህን ፍሬ ስጠን እያሉ ይማጸናሉ። ኢያቄምም ጌታ ሆይ ወንድ ልጅ ብንወልድ ለራሳችን አይደለም፣ ለራሳችን እርሻ እንዲያርስልን አይደለም፣ ሴትም ልጅ ብንወልድ ፈትል እንድትፈትልና ለኛ እንድታገለግለን አይደለም፣ ላንተ ለእግዚአብሔር ቤት እንሰጣለን ብለው ተሳሉ። ዘካርያስም እግዚአብሔር ጸሎታችሁን ይቀበልላችሁ ብሎ ሸኛቸው። ከዛም በህልማቸው ሐምሌ 30 እነሆ ኢያቄም 7ቱ ሰማያት ተጠቅልሎ ነጭ ወፍ ባናቱ ላይ ተቀምጣ አየ። እንደዚሁም ደግሞ ቅድስት ሐና ነጭ ርግብ አናቷ ላይ ቆማ ከዛም በጆሮዋ ገብታ ማህፀኗ ስታርፍ አዩ። እግዚአብሔር በበረከት እንዳሰባቸው ተረዱና ዕለቱን የግብረ ሥጋ ግንኙነት አላደረጉም። ሐምሌ 30 ይህን ህልም እንዳዩ ለ7 ቀን ሱባኤ ገቡ። ወደ እግዚአብሔር ጸለዩ። እግዚአብሔር ሆይ ፍሬ እንደምትሰጠን እናምናለን፣ የተባረከ የተቀደሰ ፍሬ ያደርግልን ብለው ጸለዩ። ስለታችንን እንደሰማ እናምናለን አሉ። በሰባተኛውም ቀን ነሐሴ 7 እናታችን እመቤታችን ቅድስት ድንግል ወላዲተ አምላክ ተጸነሰች። እግዚአብሔር በበረከት አሰባቸው። ድንግል ወላዲተ አምላክ በማህፀን ውስጥ ሆና ያለ ድንቅ ተአምራትን ትሰራ ጀመር። ከዛም ግንቦት 1 በሊባኖስ ተራራ ድንግል ቅድስት ወላዲተ አምላክ ተወለደች።
የዓለምን ቤዛ ኢየሱስ ክርስቶስን የምትወልደው ድንግል ወላዲተ አምላክ ተወለደች። አስቀድሞ እንደተናገረ ጠቢቡ ሰለሞን ከሊባኖስ ነይ ብሎ እንደጠራት እመቤታችን በሊባኖስ ተወለደች። ልክ ዓመተ ምህረት ሊገባ ጥቂት ሲቀረው ድንግል ወላዲተ አምላክ ተወለደች። ዓመተ ፍዳ ሊዘጋ 15 ዓመት ሲቀረው ድንግል ወላዲተ አምላክ ተወለደች። ከዛም በኋላ 3 ዓመት በቤታቸው ካቆዩ በኋላ ስለት መብላት የለብንምና አስቀድመን እንደተሳልነው የተናገርነውን መፈጸም ስላለብን ዛሬ ቅድስት ድንግል ወላዲተ አምላክ ወደ ቤተ መቅደስ ይዘው መጡ። ከዛም በኋላ ወደ ቤተ መቅደስ በመጡበት ሰዓት ዘካርያስ እያስተማረ ህዝቡ በበዛበት ቦታ ላይ መብርሃንን ይዘው ሲመጡ ይሄው የተሳልነውን ለእግዚአብሔር ሰጥተናል፣ ወላዲተ አምላክን የሰጠን እግዚአብሔር ነው፣ እኛም የሰጠንን ለእግዚአብሔር መልሰን እንሰጣለን ብለው ቃላቸውን ጠብቀው እንደ ፀሐይ የደመቀችውን እንደ ከዋክብት ያማረችውን ወላዲተ አምላክን ለቤተ እግዚአብሔር ሲያመጡ በዛ ያሉት ሁሉ ተጨነቁ። ምን እናበላታለን? ምን እናጠጣታለን? የቱ ጋር እናሳርፋታለን ብለው ተጨነቁ። ስለ ሆዷ ተጨነቁ። ኬታ አምጥተን ነው ምናበላት ብለው ተጨነቁ። አለመረዳት ነው እኮ። አስቀድሞ አበብዙሃን አብርሃም እነሆ ይስሐቅን ሰዋ በተባለበት ሰዓት ይስሐቅን ለመሰዋት ወደ ሞሪያም ተራራ ሲሄድ ይስሐቅ አባቴ አብርሃም ሆይ ቢላው አለ፣ እሳቱ አለ፣ እንጨቱ አለ፣ የመስዋዕቱ በግ ግን የት አለ ሲል አብርሃም የተናገረው ታላቅ ቃል ነበር። በሕገ ልቦና ውስጥ ሆኖ እያለ አብርሃም የመስዋዕቱን በግ ማን ያዘጋጃል አለ? እግዚአብሔር ያዘጋጃል። የምግቧን ነገር እግዚአብሔር ያዘጋጃል ብለው አይደለም ያሰቡት። ኬት እናመጣለን ብሎ ተጨነቁ። እውነት ነው፣ በእርግጥ አንፈርድም። ሆድ ከባድ ነው። ስለ ሆድ ብሎ ብዙ ሰው ተሰዷል። ብዙ ሰው መከራውን አይቷል። በተለያየ ሀገር ቦታ ላይ ሆድ ባይኖር ኖሮ አንዱ ያንዱ ባሪያ ባልሆነ ነበር። አዎ ቁርስ በልቶ ምሳ በልቶ እራት የሚጠይቅ ሆድ ነው። አንዳንዱ ለህሊናው ሳይሆን ለሆዱ ይኖራል። ህሊናውን አሳልፎ የሚሸጥ ለገንዘብ ጥቅም ሲል ለሆዱ መሙላት ሲል አሳልፎ ቤተክርስቲያንን የሚሸጣል፣ ሀገሩን የሚሸጣል፣ ቤተሰቡን የሚሸጣል፣ ራሱን የሚሸጣል፣ ለርካሽ ነገር የሚያቆያል። ለሆድ ሲባል ሆድ አይሞላም። ሁሌ ገደል ነው። ሁሌ ገደል፣ ሁሌ አዲስ ነገር ይፈልጋል። ያስጨንቃል። የሆድ ጉዳይ ያው ብዙዎቹን ያስጨንቀዋል። ለአንድ ሆዴ ይላል ሰው፣ ለአንድ ሆድ ከባድ ነው። እነሱም ተጨነቁ። ምን እናበላታለን እቺ ሕፃን ናት? ያን ጊዜ እግዚአብሔር ቅዱስ ፋኑኤልን ላከ። ከሰባቱ ሊቃነ መላእክት ስድስተኛው መልአክ ሆነውን እሱን ላከ። ህብስተ ሰማያዊ ጽዋ ሰማያዊ ይዞ መጣ። በዛ ረበበ። ዘካርያስ ላንተ ነው የመጣው፣ ይህንን የእግዚአብሔር በረከት ተቀበል አሉት። ያን ጊዜ እሱ ሊቀበል ሲሄድ እግዚአብሔር መልአክ ወደ ሰማይ ከፍ አለ። ብዙ ጊዜ እኛ ጻድቅ ብለን የቆጠርናቸውን ሰዎች ሳይሆን እግዚአብሔር ያልጠበቅናቸውን ሰዎች በረከት ይሰጣል። ይሄ ዘማናት እቺ ዘማዊት ናት ስንል ቀድመውን ይሄዳሉ። እኛ 10 ዓመት 20 ዓመት ቤተ እግዚአብሔር እየተመላለሰን ቃለ እግዚአብሔርን እየሰማን ዝማሬ መላእክትን እየሰማን ነገር ግን ስጋው ደሙን ሳንቀበል ከኋላችን ትላንትና በዝሙት የምናቃቸው ሰዎች ንስሐ ገብተው ስጋው ደሙን ሲቀበሉ እናያለን። እኛ ሁሉ ጊዜ ቤተ እግዚአብሔር የምንመላለስ ሰዎች አንዳች ነገር ሳናደርግ ትላንት ወንበዴ ነው ያልነው፣ ትላንት ሌባ ነው ያልነው፣ ትላንት ክፉ ነው ያልነው፣ ትላንት ዘፋኝ ነው ያልነው ሰው ቀድሞን በስጋው ደሙ ሲከብር እናያለን። አላያችሁም? በመስቀል ላይ በቀኝ የተሰቀለ ወንበዴ ጌታ ሆይ በመንግስት አስበኝ ሲለው ጌታ እግዚአብሔርም አለው ዛሬ በገነት ከኔ ጋር ትኖራለህ አለው። አብርሃም አይደለም፣ ኢዮብ አይደለም፣ ዳዊት አይደለም፣ ማንም ሳይቀድመው ገነት እንደገባ ብዙዎች ይቀድሟቸዋል። እኛ ባለንበት ቦታ ሆነን ሳንቀየር ከኋላችን መጥተው ተቀይረው ከእግዚአብሔር ጋር የሚኖሩ ከብረው የሚኖሩ ብዙዎች አሉ። አቤት ስንት ጊዜኛ ወንጌል ሰምተናል፣ ግን አልተቀየርንም። እነሱ በአንድ ቀን ወንጌል ተቀይረው ስጋው ደሙን የሚቀበሉ አሉ። በአንድ ቀን ወንጌል አው አምላኬን በድዬዋለሁ፣ አው አምላኬን አሳዝኜዋለሁ፣ አምላኬን አስቀይሜዋለሁ ብለው ንስሐ ገብተው ስጋው ደሙን ሲቀበሉ እኛ አጠገባቸው ሆነን ይህ ትላንት እንዲህ የሚያደርገው ሰው አልነበረምን እያል ስለቀደመው ኃጢያቱ እናስባለን። ስላሁን ክብሩ ሳይሆን ስላሁን ክብሩ ተቆጭተን እኔም ለካ በደለኛ ኃጢያተኛ እግዚአብሔር ይቅር ይለኛል ብለን ንስሐ ገብተን እንደሱ ሙሽራ መሆን ሲገባን ያ ትላንት ዘፋኝ የነበረው
ያቺ ትላንት አመንዝራ የነበረችው እያለን በቀደመ ኃጢያታቸው እናያለን። እግዚአብሔር ግን የቀደመ ኃጢያት ነው ሊደመስስና ልጄና ብሎ በፍቅር ይቀበለናል። የትላንትና ፋይልን የሚያይ መንግስት ብቻ ነው። ምድራዊ መንግስት ትላንትና ሰርቀ ነበር፣ ትላንትና ወንጀለኛ ነበርክ ብሎ በዛሬ ወንጀል ላይ ደምሮ ኃጢያታችንን ያከብዳል። እግዚአብሔር ግን የትላንትናውን አይቆጥርም። ሁሉን ይደመስስና ንጹህ አድርጎ ይባርካል። ንጹህ አድርጎ ይባርካል። ስለዚህ እመቤታችን አስቀድሞ ንጽሕት ቅድስት ክብርት አድርጎ በስላሴ ሕሊና ታስባ የነበረች ናትና ንጽሕት ናት። ዘካርያስ አንተ አይደለም ለዘካርያስ ስላልሆነ እግዚአብሔር መልአክ ወደ ላይ ከፍ አለ። ለሕዝቡ ተባለ። እያንዳንዱ ሕዝብ ሄደ አልሆነም። እስቲ ለነዚህ ለእንግዶች ለኢያቄምና ለሐና ይሆናል ብለው እመቤታችን ይዘው ሲሄዱ የእግዚአብሔር መልአክ በላያቸው ላይ ረበበ። አልወርድም አለ። ለማን እንደሆነ መለየት ስላልተቻለ እስቲ ሕፃኗን ትታችሁ እችን ትንሿን ብላቴና ትታችሁ እናንተ ወደዚህ ኑ ተባሉና ኢያቄምና ሐና ወደነ ዘካርያስ ሲመጡ የእግዚአብሔር መልአክ ቅዱስ ፋኑኤል በአንድ ክንፉ ጋርዶ በአንድ ክንፉ አቅፎ ህብስተ ሰማያዊውን መገባ ጽዋ ሰማያዊን አጠጣት። ክብርና ምስጋና ለአምላካችን ይሁን። እናታችን ቅድስት ድንግል ወላዲተ አምላክ በዛሬው ዕለት ህብስተ ሰማያዊ የበላችበት ጽዋ ሰማያዊ የጠጣችበት ቅዱስ ፋኑኤል የጋረደባት ክብሯ የተገለጠበት ወደ ቤተ መቅደስ የገባችበት ቀን ነው። ያን ጊዜ የምግቧ ነገር ከተቻለማ የሆዷ ነገር ከተቻለማ ከብዶን የነበረው ይህ ነው ምን እናበላታለን ብለን ነው። ምግቧ ከሰማይ ከሆነ መጠጧ ከሰማይ ከሆነማ በቤተ መቅደስ ተኖር ተግባ ወደ ቤተ መቅደስ አሉ። እናታችን እኮ በሰው እጅ የተዘጋጀው ምግብ አይደለም በዛሬው ዕለት የበላችው። በሰው እጅ የተዘጋጀው መጠጥ አይደለም የጠጣችው። ከሰማይ ከእግዚአብሔር የተዘጋጀውን ከፈጣሪ የተዘጋጀውን ሰው አይደለም ያበላት፣ ሰው አይደለም ያጠጣት፣ የእግዚአብሔር መልአክ። አቤት እንዴት አይነት መመረጥ ነው! አቤት እንዴት አይነት ቅድስና ንጽህና ነው! በመላእክት እጅ መጠጣት፣ ከእግዚአብሔር የተዘጋጀውን መብላት መመገብ እንዴት አይነት ክብርትነት ነው! አዎ አስቀድሞ ጠቢቡ ሰለሞን ውዴ ወይ ነውርም የለብሽም እንዳላት የአዳም የውርስ ኃጢአት የማይነካሽ ቅድስት ከሴቶች ሁሉ አንቺ የተለየሽ ብሩክት ሆነች ማንም ማን ሊመስላት የማይችል ከፈጣሪ በታች ከፍጡራን በላይ ሆነች ቅድስት ድንግል ወላዲተ አምላክ ወደ ቤተ መቅደስ ገባች። 12 ዓመት በቤተ መቅደስ ቆየች። 12 ዓመት አይሁዶች አንጎራጎሩ። ገና በሕፃንነቷ በ3 ዓመት ሊያጠፏት ብዙ ጣሩ። በእሳት እናቃጥላለን ሲሉ የእሳት ሰረገላ እየጋረዳቸው ተመለሱ። ጉድጓድ ውስጥ እየገቡ ተመለሱ። ጠንቋይ ቤት ቢሄዱ ሰው አርደው አጋንንት ጠርተው እሷን እናጠፋለን ቢሉ ከሰማይ መብረቅ መጥቶ አጠፋቸው። ገና በእናቷ ማህፀን እያለች ብዙ ነገርን ተሰራች ናትና የሐና ልጅ ነገ ታጠፋናለች ትወርሰናለች ብለው እንዳልሰጉ ድንግል ግን የበለጠ እየከበረች መጣች። 12 ዓመት ሲሞላት ቀድሞ 3 ዓመት አለና 15ኛ ዓመት ላይ ከቤተ መቅደስ ትውጣ እንደ ሰዋዩ እንደ ሌላው ሰዋዩ እንደ ሚስቶቻቸው እንደ እህቶቻቸው አዩ። እሷ ግን የተለየች ናት። እሷ ግን የተባረከች ናት። ያኔ አረጋዊ ዮሴፍ እንዲጠብቃት ተደረገ። እመቤታችን እኮ ልዩ ናት። እመቤታችን እኮ ፍቅር ናት። የፍቅር እናት ፍቅር፣ የብርሃን እናት ብርሃን የሆነች አንድ ቀን እንኳን ክፋት ያላሰበች እንኳን ክፉ ማድረግ ክፋትን ያላሰበች እናት ሁሉ ጊዜ ስብሐተ እግዚአብሔርን የሰማች ሁሉ ጊዜ በቤተ መቅደሱ መላእክት በሚረቡበት ስብሐተ እግዚአብሔር በሚደርስበት ቦታ ያደገች እግዚአብሔር እየመገባት መልአኩ እየጋረዳት የኖረች እናት ቅድስት ድንግል ወላዲተ አምላክ በዛሬው ዕለት ቤተ መቅደስ የገባችበት ቀን ነው። ልደቷ ለማርያም እንላለን በልምድ ልደታ ለማርያም ልደቷ የእመቤታችን ልደቷ ግንቦት 1 በዓቷ ለማርያም ታኅሳስ 3 እናከብራለን። እንደዚሁም በዛሬው ዕለት ቅዱስ ፋኑኤል እመቤታችን ቅድስት ድንግል ወላዲተ አምላክን ህብስተ ሰማያዊና ጽዋ ሰማያዊ የመገበበት ያጠጣበት ቀን ስለሆነ በታላቅ ድምቀት ይከብራል።
ጻድቁ አባታችን ኢትዮጵያዊ ኮከብ ሐዋርያ አቡነ ዜና ማርቆስ፣ ፀሐይን ያቆሙ አቡነ ዜና ማርቆስ፣ በደብረ ብስራት ድንቅ ስራን የሰሩ አባታችን ደብረ ሊባኖስ ላይ ክብራቸው የተገለጠ አቡነ ዜና ማርቆስ በ140 ዓመታቸው ያረፉበት ቀን ስለሆነ ታቦት ወጥቶ በታላቅ ድምቀት ይከብራል። ሌላው ወራይ መታሰቢያ ከሰማይ ዝናብን ያዘነቡ እንዲሁም ዝናብን የለጎሙ አባ ሊባኖስም ወራይ መታሰቢያ ቀናቸው ነው። ጻድቁ ናኩቶ ለአብ 40 ዓመት ነግሶ ንግስናውን ለይትባረክ ለቅዱስ ላሊበላ ልጅ ሰጥቶ የተሰወረው ስውሩ አባታችን ናኩቶ ለአብም ወራይ መታሰቢያ ቀኑ ነው። ታላቅ የተደራረበ በዓል ቀን ነው። ዛሬ እግዚአብሔር የፈቀደልን ሰዎች ታቦተ ሕጉ ባለበት ቦታ ሆነን መብርሃንን የምንማጸንበት ቀን ነው። ድንግል ሆይ ወደ ቤተ መቅደስ እንደገባይ ዛሬ ወደ ልቤ ጓዳ ግቢ። የጎደለውን ማድጋ አንቺ ሙይ፣ በረከቱን፣ ሰላሙን፣ ፍቅሩን አንቺ ሙይ። የምነግርሽ ነገር አለኝ፣ የጎደለኝ ነገር ብዙ ነው። ድንግል ሆይ ወደ ቤቴ ግቢ ብለን የምንማጸንበት ቀን ነው። የምንማጸንበት ቀን ነው። የፍቅር እናት ወደ ቤቴ ግቢ፣ ፍቅር ጎሎኛል ብለን የምንጠይቅበት ቀን ነው። ብዙ ነገር አጥቻለሁ፣ አንቺ ከመጣሽ ቤቴ ሙሉ ይሆናል፣ ህይወቴ ሙሉ ይሆናል ብለን የምንማጸንበት ቀን ነው። የምንጠይቅበት ቀን ነው። መብርሃን ደግሞ ሁሉ ጊዜ ከኛ ጋር ናትና የልቦናችንን መሻት ትፈጽማለች። አይታችሁ የለ በዱክማስ ቤት ተገኝታ አፍረቱን እንደሰወረች የሚላችሁን ሁሉ አድርጉ ብላ በምልጃዋ አማካይነት ውሃው ወደ ወይን እንደተቀየረ እኛም ጋር ያኔ ድንግል ወላዲተ አምላክ ትመጣለች። ቤተ እግዚአብሔር መሄድ ያልቻልን ሰዎች ከቤተ ክርስቲያን ርቀት በሥራ ምክንያት በተለያዩ ነገሮች መሄድ ያቃተን ሰዎች ደግሞ በቤታችን ሆነን ሻማ አብረተን እመቤታችንን እንማጸናት። ድንግል ሆይ ታቦተ ሕግሽ ባለበት ስምሽ በሚጠራበት ስፍራ ሆኜ ባመሰግንሽ መልካም ነበር፣ ግን አልቻልኩም። አንድ ቀን እንደምችል ተስፋለኝ። ወደ ሀገሬ ተመልሼ እንደማከብርሽ ተስፋለኝ፣ እንደማመሰግንሽ ተስፋለኝ። ታቦቱ ሲዞር አብሬ እየዞርኩ ከሕዝቤ ከወገኔ ጋር እልል እያልኩኝ ስምሽን እየጠራው እየዘመርኩኝ እንደማመሰግንሽ ተስፋለኝ። ድንግል ሆይ ዛሬ ግን ችግሮች ገጥሞኝ አልቻልኩምና ወደ ቤቴ ነይ። እኔ ነበርኩ መምጣት የሚገባኝ አልቻልኩም። ድንግል ሆይ ነይ። ወደ ኤልሳቤጥ ሄድሽ እመቤት፣ እኔን ኃጢአተኛውን ሳትንቂ ወደ እኔ ነይ። አምላክን ወልደሽ ሰው ወለደች ወደ ኤልሳቤጥ ሄድሽ ድንግል ሆይ። ኤፍሬም ተራራማውን ዳገት የወጣሽ እመብርሃን ሆይ በደለኛ ነኝና ስጠራሽ ድንግል ሆይ ነይ። አባ ሕርያቆስ እንደዳናገረ ለንጹሃን አይደለም ለተዳደፉት አሳስቢ እንዳለ ድንግል ሆይ ለጤነኞች አይደለም ለታመሙት አሳስቢ እንዳለ ታማሚዋ እኔ በደለኛዋ እኔ